زمن جميل كان فيه سمونا، كانت به أمجادنا تتوالى، كانت عزائم أمتي خفاقة، والله أكبر في السماء تتعالى، والله أكبر في السماء تتعالى، والله أكبر في السماء تتعالى. مكة የተውሂድ ጥሪ መጀመሪያ የመልእክተኛው አለይሂ ሰላቱ ወሰላም የጥበብ መንደርደሪያ ናት። ያን አማኞች የቁረይሾች ግፍና መከራ ሲበዛባቸው አምላካዊ ትእዛዝን ተቀብለው ወደ መዲና ተሰደዱ። ነገር ግን አላህ ለዚያች ቅድስት ከተማ ሌላ ዕቅድ ነበረው። ከዓመታት መለያየትና ስደት በኋላ ያቺ የተከበረች ከተማ በታላቁ ረመዳን ወር ወደ ሙስሊሞች እጅ ተመለሰች። ይህ ክስተት በታሪክ ፈትሑ መካ የመካ መከፈት ተብሎ የሚታወቅ ሲሆን የሐቅ የበላይነት የታየበት ታላቅ ድል ነው። ይህ ታሪካዊ ክስተት የጀመረው በሙስሊሞችና በቁረይሾች መካከል ከተፈረመው የሁደይቢያ ስምምነት በኋላ ነበር። በስምምነቱ መሰረት ለ10 ዓመታት ጦርነት ላለማድረግ ተስማምተው ነበር። ሆኖም ግን በሙስሊሞች ወገን በነበሩት በኑ ኹዛዓና በቁረይሾች ወገን በነበሩት በኑ በክር ጎሳዎች መካከል ግጭት ተነሳ። ቁረይሾች በኑ በክሮችን በድብቅ በመርዳት ስምምነቱን አፈረሱ። በዚህ ጊዜ የኹዛዓው መሪ ዐምር ቢን ሳሊም ወደ መዲና በመሄድ በቁረይሾች የተፈጸመውን በደል ለመልእክተኛው አለይሂ ሰላቱ ወሰላም አመለከተ። መልእክተኛውም ለደረሰባቸው ጥቃት ምላሽ እንደሚሰጡና ድልን እንደሚቀዳጁ ቃል ገቡላቸው። ቁረይሾች ስህተት መስራታቸውን ሲረዱ መሪያቸው አቡ ሱፊያን ስምምነቱን ለማደስ ወደ መዲና መጣ። ወደ መልእክተኛው አለይሂ ሰላቱ ወሰላም ቢቀርብም ነብዩ ግን በዝምታ አለፉት። ከዚያም ወደ ታላላቅ ሰሃቦች በመሄድ በሱና በመልእክተኛው መሃል ሽምግልናን እንዲያደርጉ ቢጠይቅም ማንም መልካም ምላሽ አልሰጠውም። መልእክተኛው ሙስሊሞች ለዘመቻ እንዲዘጋጁ አዘዙ። ቁረይሾች የሰራዊቱን እንቅስቃሴ እንዳያውቁም ወደ አላህ ዱዓ አደረጉ። 10,000 የሚጠጋ ሰራዊት ወደ ቅድስቲቷ መካ ከተማ መጓዝ ጀመረ። መካ አቅራቢያ መሩ ዛህራን በሚባል ስፍራ ላይ ለእረፍት ተሰፈሩ። ቁረይሾች ምን ሊከሰት እንደሚችል ግራ ተጋብተው ነበር። አቡ ሱፊያንና 2 ጓደኞቹ መረጃ ለማግኘት ከከተማ ወጡ። በዚያ ሌሊት የሚታየው የእሳት ብርሃን እጅግ ግዙፍ ስለነበር አቡ ሱፊያን በሚታየው ትዕይንት ተገርሞ በአላህ ይሁንብኝ እንደ ዛሬው ያለ እሳትና ሰራዊት አይቼ አላውቅም አለ። አብሮት የነበረው ጓደኛው ቡደይል ቢን ወረቃ እነዚህ እኮ በኑ ኹዛዓዎች ለበቀል ተነሳስተው ነው ሲል መለሰለት። አቡ ሱፊያን ግን በመቃወም ኹዛዓዎች እንደዚህ ያለ እሳትና ሰራዊት ሊኖራቸው አይችልም፣ ለዚህ እጅግ ያነሱና ደካማዎች ናቸው አለ። የሙስሊሙ ሰራዊት መካ አቅራቢያ መሩ ዛህራን ሰፍሮ ብዛት ያለውን እሳት ባበራ ጊዜ በመካ ሰዎች ልብ ውስጥ ታላቅ ድንጋጤ ነገሰ። በዚያን ወቅት የመልእክተኛው አጎት የነበሩት አባስ በመልእክተኛው በቅሎ ላይ ተጭነው ወደ መካ አቅጣጫ ወጡ። ዓላማቸውም ሰራዊቱ መካ ከመግባቱና ጦርነት ከመነሳቱ በፊት አንድ የመካ ሰው አግኝተው ቁረይሾች እጃቸውን እንዲሰጡና ሰላም እንዲጠይቁ መልእክት ለመላክ ነበር። በዚሁ ሰዓት አቡ ሱፊያንና ጓደኞቹ መረጃ ለመፈለግ ወጥተው ነበር። አባስ የአቡ ሱፊያንን ድምፅ ሲሰሙ እንዲህ ሲሉ ተጣሩ፣ አቡ ሐንዘላ፣ አቡ ሱፊያን ሆይ። አቡ ሱፊያንም የአባስን ድምፅ ለይቶ ምን ወሬ አለ ሲል ጠየቀ። አባስም እንዲህ አሉት፣ ወዮለህ፣ የአላህ መልእክተኛ ልትቋቋሙት በማትችሉት ሰራዊት መጥተዋል። አቡ ሱፊያንም በጭንቀት ታዲያ ምን ይሻላል አላቸው። አባስም አቡ ሱፊያንን ከበቅሏቸው ጀርባ አስቀመጡትና ጥበቃ ሊሰጡት ወደ ነብዩ ዘንድ ይዘውት መጡ። አቡ ሱፊያንም እውነቱን ተረድቶ የኢስላምን ቃል ሸሃዳ በመመስከር እስልምናን ተቀበለ። አቡ ሱፊያን እስልምናን ከተቀበለ በኋላ አባስ ለመልእክተኛው እንዲህ አሉ፣ የአላህ መልእክተኛ ሆይ፣ አቡ ሱፊያን ፈኽር ወይም ክብር የሚወድ ሰው ነው። ለህዝቡ የሚናገረው አንድ ኩራት የሚሆን ነገር ስጡት አላቸው። መልእክተኛውም በታላቅ ጥበብ እንዲህ ሲሉ አወጁ፣ ወደ አቡ ሱፊያን ቤት የገባ ሰው ሰላም ያገኛል፣ ቤቱን ዘግቶ የተቀመጠ ሰላም ያገኛል፣ ወደ መስጂድ አልሐራም የገባም ሰው ሰላም ያገኛል አሉ። ይህ አዋጅ አቡ ሱፊያን ህዝቡ እጁን እንዲሰጥ ለማሳመን ትልቅ መሳሪያ ሆነለት። ወደ መካ ተመልሶ በታላቅ ድምፅ እንዲህ አለ፣ እናንተ የቁረይሽ ሰዎች ሆይ፣ ሙሐመድ ልትቋቋሙት በማትችሉት ኃይል መጥቶባችኋል። ወደ አቡ ሱፊያን ቤት የገባ ሰው ሰላም ያገኛል አለ። ሰዎችም ያንተ ቤት ለሁላችን ምን ይበቃል አሉት። እሱም ቀጠለና ቤቱን ዘግቶ የተቀመጠ ሰላም ያገኛል፣ ወደ መስጂድ የገባም ሰላም ያገኛል አላቸው። ህዝቡም ወደ የቤታቸውና ወደ መስጂድ ተበተኑ። መልእክተኛው አለይሂ ሰላቱ ወሰላም
በአንድ ወቅት ግፍ ወደ ተፈጸመባቸው ወደ ተሰደዱባትና ወደ ተገፉባት ከተማ ሲገቡ ለአላህ ጸጋ በመተናነስ ውስጥ ሆነው ራሳቸውን ዝቅ አድርገው ገቡ። ለህዝቦቹ ምህረት አደረጉላቸው። ይህ የዓለምን የኃይል ሚዛንን የቀየረ ታላቅ ክስተት የተፈጸመው በታላቁ ረመዳን ወር ነው።